ሰላም ውድ የሰኔ ዘሚካኤል ዩቲዩብ ተከታታዮቻችን፣ በቀደመው ፕሮግራማችን የክርስትና ሃይማኖት በኢትዮጵያ እንዲስፋፉ አስተዋጽኦ ያደረጉትን ቅዱሳንን እየተመለከትን ነበረ። በዛሬው ዕለት ደግሞ ከዛ የቀጠለውን 9 ቅዱሳንና አፄ ካሌብ ማን ነው የሚለውን እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ይከተሉን። ወደ ፕሮግራሙ። ተስዓቱ ቅዱሳን 9 ቅዱሳን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 9 ቅዱሳን በመባል የሚታወቁት በሁለተኛው የኢትዮጵያ ጳጳስ በአባ ሚናስ ጊዜ በንጉሥ አልሜዳ ዘመነ መንግሥተኛው መቶ ክፍለ ዘመን ማለቂያ ላይ በ480 አካባቢ ወደ ሀገራችን የገቡት ናቸው። እነዚህ ቅዱሳን የመጡት ከሮምና ቢዛንታይን ግዛት አካባቢ ሲሆን የመጡበት ምክንያትም በ450 ዓመተ ምህረት በሁለት ባህሪ ትምህርቱ የተወገዘውን የኬልቄዶንን ጉባኤና ውሳኔ አንቀበልም ስላሉ በነገስታቱ መከራ ስለበዛባቸው ነው። 9 ቅዱሳን የእምነት መሰሎቻቸው ወደሚኖርባት ቅድስት ሀገር ሲመጡ የተለመደው አብርሃማዊ የእንግዳ አቀባበል ተደርጎላቸዋል። እነርሱም በበኩላቸው በኢትዮጵያ በርካታ መንፈሳዊ ተግባራትን አከናውነዋል። ከነዚህ መካከል አንደኛ ክርስትናን በብዙ ቦታዎችን አስፋፍተዋል። ሁለተኛ በስማቸው የሚጠሩና ሌሎችንም ገዳማትን መስርተዋል። ከነዚህ መካከል በአቡነ አረጋዊ የተመሰረተው ደብረ ዳሞ ገዳም በኢትዮጵያ የመጀመሪያው ነው። ሶስተኛ በኢትዮጵያ ለገዳማዊ ኑሮና ለምንኩስና ስርዓት መሰረት ጥለዋል። የቅድስና ሕይወትንም በኑሮ አሳይተዋል። ለምሳሌ አፄ ካሌብን ዙፋኑን ጥሎ ገዳም የገባው በእነሱ ተማርኮ ነው። አራተኛ የግዕዝ ቋንቋን አጥንተው በርካታ ቅዱሳት መጻሕፍትን በተለያዩ ቋንቋዎች ወደ ግዕዝ መልሰዋል። ተርጉሟል። ከነዚህ መካከል አንደኛ መጽሐፍ ቅዱስን፣ ሁለተኛ ቄርሎስ ዘእስክንድርያንና ዮሐንስ አፈወርቅን የመሳሰሉ አበው ያዘጋጇቸውን የትምህርተ ሃይማኖት ድርሳናትን፣ በአባ ጳኩሚስ የተዘጋጀው መጽሐፈ መነኮሳትና በቅዱስ አትናቴዎስ የተዘጋጀው የአባ እንጦንዮስ የሕይወት ታሪክ ይገኙባቸዋል። በዚህ 9 ቅዱሳን ለግዕዝ ስነ ጽሑፍ እድገትና መስፋፋት ከፍተኛ አስተዋጽኦ አበርክተዋል። ሌላው ለኢትዮጵያ ቤተክርስቲያን ዓይን የሆኑ ደቀ መዛሙርትን አፍርተዋል። በተለይ በዜማ ድርሰቱ የሚታወቀው ቅዱስ ያሬድ በዋናነት የሚጠቀስ ነው። ቅዱስ ያሬድ ከ9 ቅዱሳን አንዱ የሆነው የአቡነ አረጋዊ ደቀ መዝሙር ነው። እነኚህ 9 ቅዱሳን ስማቸው፣ የመጡበት ሀገር፣ ገዳማቸውና የሚከበሩባቸው ቀኖችን ስንመለከት አንደኛ አቡነ አረጋዊ የመጡበት ሀገር ሮም ሲሆን ገዳማቸው ደግሞ ደብረ ዳሞ ተብሎ ይጠራል። የመታሰቢያ ዕለታቸውም ጥቅምት 14 ነው። ሁለተኛው አባ ገሪማ የመጡበት ሀገር ከሮም ነው። ገዳማቸውም መደራ ይባላል። የመታሰቢያ ዕለታቸውም ሰኔ 17 ነው። ሶስተኛ አባ ጴንጤኒዮን የመጡት ከሮም ነው። ገዳማቸው አክሱም አጠገብ ነው የሚገኘው። የመታሰቢያ ዕለታቸውም ጥቅምት 6 ነው። አራተኛ አባ ሐፍጼ የመጡበት ሀገር ታናሿ እስያ የዛሬዋ ቱርክ የምትባል ነች። ገዳማቸው ያሃ ነው። የመታሰቢያ ዕለታቸው ግንቦት 29 ነው። አምስተኛ አባ ጎባ የመጡበት ሀገር ኪልቅያ ነው፣ ምስራቅ አርመን ማለት ነው። ገዳማቸው ገርአልታ፣ መታሰቢያ ዕለታቸው ደግሞ ግንቦት 29 ነው። ስድስተኛ አባ ሊቃኖስ የመጡበት ሀገር ቁስጥንጥንያ ግሪክ፣ ገዳማቸው ደግሞ ደብረ ቆናጽል ይባላል። የመታሰቢያ ዕለታቸው ህዳር 21 ነው። ሰባተኛ አባ ይማታ የመጡበት ሀገር ታናሿ እስያ ቱርክ ነው። ገዳማቸው ገርአልታ ነው። የመታሰቢያ ዕለታቸው ጥቅምት 23 ነው። ስምንተኛ አባ ጽህማ ነው የመጡበት ሀገር አንጾኪያ ወይም ደግሞ ግሪክ ነው። ገዳማቸው ጼዴንያ ነው። የመታሰቢያ ዕለታቸው ጥር 16 ነው። ዘጠነኛ አባ አሌፍ የመጡበት ሀገር ኪሳሪያ፣ ገዳማቸው ደግሞ ብህዛን ይባላል። የመታሰቢያ ዕለታቸው መጋቢት 11 ነው። ከ9 ቅዱሳን መካከል ሁለቱ ወደ ሀገራችን ከገቡ በኋላ እስከ ዛሬ ድረስ የሚታወቁት ኢትዮጵያውያኑ ባወጡላቸው ስም ነው። እነዚህም ቀድሞ ዘሚካኤል የሚባሉት አቡነ አረጋዊና ቀድሞ ይስሐቅ ይባሉ የነበሩት አባ ገሪማን ናቸው። አቡነ አረጋዊ በትህትናቸው፣ አባ ገሪማ ደግሞ በገቢረ ተአምራታቸው አዲስ ስም በኢትዮጵያውያኑ እንደወጣላቸው ይነገራል። ሌላኛው አፄ ካሌብን ነው። በኢትዮጵያ እንግዲህ የክርስትና ሃይማኖት እንዲስፋፋ ካደረጉት ቅዱሳን መካከል አፄ ካሌብ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታሪክ ሂደት ከአብርሃምና አጽባ ቀጥሎ የአፄ ካሌብን መንፈሳዊ አስተዋጽኦና ክርስቲያናዊ ተጋድሎ በቋሚነት የሚዘከር ነው። አፄ ካሌብ በ6ኛው መቶ ክፍለ ዘመን የነበረ ጠንካራና ስመጥር አክሱማዊ መሪ ሲሆን በዘመኑ የአክሱምን ስልጣኔ ኃያልነትና ክብር ከፍተኛ ደረጃ ላይ አድርሶታል። በተለይ የናግራርን ክርስቲያኖችን ከእልቂት ለመታደግ ወደ ደቡብ አረቢያ፣ የመን ያደረገው ዘመቻ ከኢትዮጵያ ውጭ ባሉ አብያተ ክርስቲያናት ሳይቀር
ነገር አጼ ካሌብን በደንብ እንዲታወቅና እንዲታወስ አድርጎታል። እንደሚታወቀው አጼ ካሌብ ዘመቻ በፊት የመን አካባቢ በርካታ ኦርቶዶክሳውያን ክርስቲያኖች ይኖሩ ነበረ። ሆኖም ግን በተለያየ ምክንያት ከኢየሩሳሌም የመጡ አይሁዶች ፊንሐሶች ድሆኖቫስ በተባለው መጠሪያቸው አስተባባሪነት ተነሳስተው በክርስቲያኖች ላይ የጅምላ ጭፍጨፋ በማድረጋቸው በርካቶች እንዲሞቱና ሀገር ጥለው እንዲሰደዱ አድርገዋቸዋል። አብያተ ክርስቲያናቱም እንዲቃጠሉና እንዲፈራረሱ አድርጓል። ይህም ዘግናኝ እልቂት የእስክንድሪያው ሊቀ ጳጳስ አቡነ ጢሞቴዎስ ከቆስጠንጢንያው ንጉሥ ዮስጦኒዮስ አድመው በመስማታቸው ለአጼ ካሌብ ጉዳዩን በደብዳቤ ገልጸውለታል። አጼ ካሌብም እጅግ አዝኖ በጸሎተ ምህላ ፈቃድ እግዚአብሔርን ከጠየቀ በኋላ ወደ ደቡብ አረቢያ ዘምቷል። ዘመቻው እጅግ የተሳካ ነበርና አይሁዶችን ደምስሶ ክርስቲያኖችን ነፃ በማውጣትና በማረጋጋት የፈረሱ አብያተ ክርስቲያናትንም በማሳነጽ አጠቃላይ ሁኔታውን ስርዓት ካስያዘ በኋላ በድል ወደ ሀገሩ ተመልሷል። አጼ ካሌብ ወደ ሀገሩ ከተመለሰ በኋላ በዙፋኑ ልጁ ገብረ መስቀልን በመተካት ወደ አባ ጴንጤሊዮን ገዳም ለምናኔ ሄደ። የከበረ ዘውዱንም በጌታችን መቃብር በጎልጎታ ላይ መታሰቢያነት እንዲቀመጥለት ወደ ኢየሩሳሌም ልኮታል። አጼ ካሌብም በምናኔ 12 ዓመት ከኖረ በኋላ በግንቦት 20 ቀን በ536 ዓመተ ምህረት አርፏል። ከዚህ በተጨማሪ አጼ ካሌብ በዘመነ መንግስቱ በርካታ አብያተ ክርስቲያናትን በማነጹ ይታወቃል። የኢትዮጵያ ቤተ ክርስቲያንም የቅድስና ማዕረግ በመስጠት ቅዱስ ብላ ትጠራዋለች። እንግዲህ ውድ ተመልካቾቻችን በዛሬው ዕለት የተመለከትነው ተስዓቱ ቅዱሳንና አጼ ካሌብ የክርስትና ሃይማኖት በኢትዮጵያ ውስጥ እንዲስፋፋ አስተዋጽኦ ካደረጉት ቅዱሳን መካከል መሆናቸውን ተመልክተናል። በቀጣይ ደግሞ እነ ቅዱስ ያሬድን እነ አጼ ገብረ መስቀልን እንመለከታለን። እስከ ቀጣይ ፕሮግራም ድረስ ቸር ቆዩን።